ሮቤል የምታመልጥበት ጊዜ አብቁታል። በል ተነስ። ኢንስፔክተር አትጨነቅ፣ እኔ ራሴ ነኝ ራሱ ምስተደረኩት። ግዴን ለማታስቢ በጥፊ ስለው የሚሄድበትን መንገድ ያውቀዋል። እንዴ መርማሪ፣ ይሄ እኮ ሮቤል አይደለም፣ የሮቤል ጓደኛ ነው። እንዴት ሊሆን ቻለ? እና ማን ነው ሮቤል? የት አለ? ይሄ ሰውስ ምን ያደርጋል እዚህ ጋር? እኔ እንጃ መርማሪ፣ ይሄ ሮቤል አይደለም፣ የሮቤል ጓደኛ ነው። እኔ እንጃ፣ ሮቤል እዚህ ቤት ውስጥ የለም። ሚራ፣ ይሄን ቀልድሽን አቆሚ። የት እንደደበቅሽው ንገሪኝ። እንዴ ኢንስፔክተር፣ እውነቴን ነው። እኔ ሮቤልን እዚህ ጋር ነው እራሱን እንዲሰጥ አድርጌው የሄድኩት። ነው እንዴ? በጣም ጥሩ ጨዋታ ጀምረሻል። አሁን ወደ ቤት ቀጥ ብለን እንሄዳለን። ወደ ቤት? የት ቤት? እንዴ ምን ሆነሃል? አድናን ቤት የምንሄድ እኮ ሮቤልን አናገኘውም። ስለዚህ ከዚህ ሄደው ወደ ወንድሙ ቤት ነው ማለት ነው። አይ መርማሪ፣ እንደዛ አይሆንም በፍጹም። አድናንና ሮቤል አይግባቡም። ስለዚህ ሮቤል አድናን ጋር ሄድም። ዝም ብለሽ ተከታይ። ጥያቄ አልፈልግም። አሁን የምናደርገውን ነገር እኔ ነኝ የምወስነው። እሺ ይሄ የሮቤል ጓደኛ እሱስ ምን ይደረግ? ስፈልገውን ያገኘዋለሁ። አሁን ግን ትኩረታችን ሮቤል ጋር ብቻ ነው። ኢንስፔክተር አብቅቶልናል። ሮቤል ካመለጠ ከዚህ በኋላ ልናገኘው አንችልም። ስማ፣ ሮቤል ከኔ ማምለጥ እንደማይችል በደንብ ነገረው። እሺ ቆይ አሁን የት ሄደ ይባላል? ይህ ሰላቢ የሆነ ሰውዬ ኢትዮጵያ ውስጥ እስከኖረ ድረስ በእጄ መዳፍ ውስጥ ነው። ይሄንን ንገረው። እሺ አንድ ሀሳብ መጥቶልኝ ነበረ። ይጠቅምሃል ብዬ ነው ብነግርህ። ምንድን ነው? ንገረኝ፣ ግን እውነቱን ብቻ ንገረኝ። እዛ ቤት የነበረችውን አይታታል አይደል? ማለቴ ፍኖት፣ የእነ አድናን ሰራተኛ ከሮቤል ጋር ግንኙነት አላቸው። ምን አይነት ግንኙነት ነው ያላቸው? በምንስ ማስረጃ ነው ይሄን ሁሉ የምትናገሪው? ሰላይ ናት። ሮቤልን ትወደዋለች። በዛ ላይ ደግሞ ለሮቤል በጣም ቅርብ ናት። ይሄን ነገር የምታወሪው አይኔን ካንቺ አንስቼ ወደ እሷ እንዳደርግ ፈልገሽ ነው አይደለ? አይ በፍጹም እውነት እንደዛ አይደለም። እኔ በፍጹም እንደዛ አላሰብኩም። እውነት እመነኝ፣ አላሰብኩም። ቆይ የምታወሪው ነገር እውነት መሆኑን እንዴት ላምንሽ እችላለሁ? እውነቴን ነው የምልህ፣ በተደጋጋሚ ደርሼባቸዋለሁ። አንድ ነገር ልንገርህ፣ በአድናን ልጅ መጥፋት ራሱ እሷ እጇ አለበት። እሱን መርምሬ እደርስበታለሁ። ራሷን ጠይቃታለሁ። እንዴ ቆይ ለምንድን ነው የማታምነኝ? እኔ አልገባኝም። ለምንድን ነው እንዲህ የምትጠረጥረኝ? ስራዬ መጠርጠር ስለሆነ ወንጀል መመርመር ቀላል አይደለም። እሺ አይ በፍጹም እንደዛ አይደለም። እውነቴን እመነኝ እባክህን። እኔ እኮ ላጠፋሁት ለእያንዳንዱ ነገር ጥፋቴን በአግባቡ ተቀጥቼ ዋጋዬን ከፍዬ ነው የወጣሁት። እባክህን ተረዳኝ። ስሚ፣ አንቺን ለመጠርጠርማ በቂ ምክንያት አለኝ። እሺ እኮ ምንድን ነው ማለቴ? ምክንያት ምንድን ነው ንገረኝ። ምክንያቱም አንቺ የሮቤል ውሽማ ስለነበርሽ። አሁን ግልጽ ሆነልሽ? አይ አይደለም፣ እውነት ያ ሁሉ ነገር የቆየ ነገር ነው። በፈጠረ እመነኝ፣ አሁን ላይ ምንም አይነት ግንኙነት የለንም። እውነቱን ህግ ያወጣል። አንቺም ያኔ ዋጋሽን ታገኛለሽ። አሁን ነው ጉዴ ፈላው። ወይኔ ጉዴ! ይሄ ፖሊስ አይኑን የጣለው እኔ ላይ ነው። እንዴት ነው ሊፋታኝ የሚችለው? ምን አለ ሰውየው? ሲወጡ አይቼ እኮ ነው የመጣሁት። ሰላም ነው? አረ ምን ያላለው ነገር አለ? ሰውየው በጣም ኃይለኛ ነገር ነው። በጣም እየዛተ ነበር። ምን ማለት ነው? አንተ ምንም አላደረጉም? እሺ ሚራ እሱ አይደለም ተው ስትለው ተውት እሱ ያመልጠኝ ምናምን እያለ እየዛተ ነው ሄደው። አትፍራ። እኔ ሮቤል ማንንም አልፈራም፣ ማንንም። ስማ፣ ይህ ሰውዬ ፖሊስ ራሱ ቢሆን በእጅ አስገባዋለሁ። የግሌ ነው የማደርገው። እኔ ግን አይመስለኝም። ከድምፁ እንደተረዳሁት ከሆነ በጣም ኃይለኛ ነገር ነው። በፍጹም ምንም አያመጣም። የፈለገው ቢሆን እኔ ሮቤል ዝግጁ ነኝ ለሁሉም ነገር። መጠንቀቅ አለብህ ሮቤል። እዚህ ቤት መቆየት ለአንተ አደጋ ነው። ስለዚህ ከዚህ ቤት መሄድ አለብህ። አንድ ጊዜ እዚህ መጥተው ስላጡኝ ለትንሽ ጊዜም ቢሆን መደበቅ ይሆነኛል። የሸሸው ነው ይመስላቸው። ደግሞ በቶሎ የሚመጡ አይመስልም? አዎ ደግሞ በቶሎ የሚመጡ አይመስለኝም። ምክንያቱም አሁን ባዩት ሁኔታ በጣም ግራ ተጋብቷል። ሮቤል እኮ ነኝ። እሺ እኔ ምንድን ነው ማድረግ ያለብኝ? ፖሊስ እኮ እኔን አይቶኛል። ተው እባክህ። ፖሊሱ አጉል ኃይለኛ ለመሆን እየሞከረ ነው። ግን እኮ እኔ ሊያጠቁኝ ወይንም ደግሞ ሊጠይቁኝ ቢመጡስ?
ግን ስሜን አልጠየቁኝም። አንተን ትቶ እኮ ነው ሄደው። ትክክለኛ መርማሪ ቢሆን ኖሮማ ይዞ ነበር የሚሄደው። ስለዚህ ምንም ነገር አትፍራሽ። እሺ ግን አንተን አምናለሁ። ግን ለሁለታችን የተሻለ ነገር አስባለሁ። ችግር የለውም። ብቻ አንተ ተስፋ አድርገህ ሁሉንም ነገር ጠብቀህ አትፍራ። አድናን ሚራ ግን አልቆየችም። እስካሁን እኮ አልመጣችም። ቆየች አይደል? እንትን እኮ ነው ልሽ መርማሪ እኮ ትንሽ ጠንከር አድርጎ ስለሚጠይቅ ነው ጥያቄዎችን በሙሉ። እንዴ ታዲያ ቢሆንስ ሚራን እኮ መርዳት አለብን። በቃ ነፃ እንደሆነች መናገር አለብን አይደል? ነፃ ማውጣት እሷን መርዳት አልገባኝም። እንዴት ነው እሷን የምንረዳት? አሁን መርዳት አለብን ማለት በቃ እስር ቤት ገብታ ተምራ እንደወጣሽ ምናምን ብቻ የሆነ ነገር ማድረግ አለብን። መርማሪው ምንም አይነት ዝባዝንኪ ያለው ወሬ አይፈልግም። ጥያቄ ይጠይቅሻል። ለጠየቀሽ ጥያቄ አጭርና ውስን መልስ ብቻ ነው የሚፈልገው። በዛ ላይ በጣም ነው የሚያፋጥጠው። ቢሆንም ግን የምንለውን ነገር ይሰማናል አይደለ? ስለዚህ በቃ የሆነ ነገር አድርገን ሚራን ነፃ ማውጣት አለብን። ግን ሰውየው የሚሰማን አይመስለኝም። ሰውየው አድናን ምን ሆነሃል? የሞተች እኮ የኔ እህት ናት፣ ሳራ ናት አይደል የሞተችው? ስለዚህ በቃ ሚራ ነፃ እንደሆነች እኔ በቂ ምስክር ነኝ። እሺ እንሂድ፣ እንሞክር። አድናን ፖሊሱ ሚራም የሉም እኮ። የት ሄደው ነው? እያየሁ እኮ ነው። የት ሄደው ነው እባክሽ? ደግሞ በሩም ተከፍቷል። አስሯት ይሆን እንዴ? እኔ በጣም ተጨነቅያለሁ። አረ በፍጹም አይሆንም። እንዴት ለኔ ሳይነግረኝ አስሯታል? እንደነገርከኝ ከሆነ እኮ ፖሊሱ ለምንም ነገር ግድ የለውም አይደለ? ስለዚህ አስሯት ሊሆን ይችላል። ግድ የለሽ ፖሊስ ነው እኮ አይደለም ያልኩሽ። ለምርመራ በጣም የሚያፋጥጥ ፖሊስ ነው ያልኩሽ። ደግሞ ምናልባት ለምርመራ ይሆናል የወሰዳት። ቢሆንም እስቲ ደውልለት። ሁኔታው ምንም አላማረኝም አድናን። ብደውል ምንም ለውጥ አይመጣም ብሎና ሰውየው በቃ ስራው ላይ ብቻ ነው የሚያተኩረው። አድናን ደውልለት። እርግጠኛ ነኝ አንድ ለውጥ ይመጣል። እባክህን አድናን ለኔ ስትል። ሄሎ ኢንስፔክተር፣ የት ሄዳችሁ? ሳሎን ስንመጣ እኮ አጣናችሁ። እኔና ሚራ አንድ ላይ ነበር። አስፈላጊ ቦታ ሄደን ነው። እና የት ናችሁ? ልምጣ እንዴ? ምን ነው የሆነ ነገር ተፈጠረ እንዴ? እየመጣን ነው አልኩህ እኮ። መርማሪ፣ ምናልባት ሚራ አሁን ላይ በጣም የተስተካከለች እና ጥሩ ሴት ነች። ለልጃችንም ልክ እንደ አክስት ነች። በእሷ ጉዳይ ምንም አይነት ሀሳብ እንዳይገባ። እሱ የኔ ስራ ነው። ሌላ ጥያቄ ካለ መጠየቅ ትችላለህ። አድናን ምን አለ? ምን ተፈጥሮ ነው? ምንም ነግሬሻለሁ እኮ። ምንም የተነፈሰው ነገር የለም። አቤት ፍኖት። ይሄ ነው ሮቢ። ሚራና ፖሊስ ወደ አንተ ጋር እየመጡ ነው። እዛ አልደረሱም አይደል? አዎ፣ ጥሩ ስራ ነው የሰራሽው። ከኔ ጋር አልተገናኙም። እሺ ቆይ አሁን ምን ማድረግ ነው ያለብን? ለጊዜው ያለውን መረጃ ቶሎ ቶሎ ማቀበል ብቻ ነው። እሺ እኔ ፍቅር ራስን ጠብቅ። እሺ ራሴን እጠብቃለሁ። አንቺ ግን እያንዳንዱ መረጃ ለእኔ አቀቢ። ሮቢ ስለ አንተ በጣም እየጠየቀ ነው ፖሊስ ያለው። እባክህን በደንብ ተጠንቀቅ። ችግር የለውም። ማንንም አትፍሪ። የኔ ፍቅር ምንም ነገር አታስብ። ሁልጊዜም እኔ ከጎን ነኝ። እሺ እሺ። የኔ ፍቅር እኔ አንተን ለማትረፍ ሁልጊዜም ከጎን እቆማለሁ። የበር ድምፅ እንዴ? ሚራ ሰላም ነው? እንዴት ናችሁ? በሰላም መጣችሁ? አዎ መተናል። ምርመራው ግን አልተጠናቀቀም። አድናን ሉሃና ምን ሆናችኋል? ተደናግጣችኋል እኮ። የተፈጠረ ነገር አለ እንዴ?
እዚህ ቤት ያሉት ሁሉንም ሰዎች ጥሩልን። ሁሉም እዚህ ሳሎን ላይ ይገኙልን። ከኛ ውጭ ማን አለ? ያለችው ፍኖት ናት። ሌላ ማንም የለም። ፍኖት ለዚህ ቤት ምንድን ነች? አዎ እሷም ትምጣ። የዚህ ቤት አጋዥ ነች፣ ሰራተኛችን። እሷንም ጨምሮ እዚህ ቤት ያለ ሰው እንዳለ እዚህ ጠረጴዛ ላይ ይገኝልን። እሺ አሁን እንጠራታለን። እናቴ ግን አሁን እዚህ የለችም፣ ወታለች። አንድ ጉዳይ ነበራት። ከእሳቸው ውጭ ያለውን ጥሩ ነው እያልኩት ያለሁት። አሁን ጊዜ አታባክኑብኝ። እሺ ግድ የለም፣ የምትፈልገውን ሁሉ ታገኛለህ። በቃ ፍኖት ኩሽና ነች፣ ጠርቻ ልምጣ። እንደዚህ ይሻል። እኔ ልላፍ። መቀመጥ እንችላለን? ፈልገሽ መጣሽ? ቆይ እጄን ሰበርሽኝ አይደለ? የሀንሶች ነው። ቆይ ፍኖት ፖሊሱ እየጠራሽ ነው። ፖሊስ? ቆይ የምን ፖሊስ ነው? እኔ ምን አድርጌ ነው የሚጠራኝ? አሁን ሮቤል የሚያስጥልሽ ከሆነ አብረን እናያለን። ምን ያልሽ ነው ሚራ? ቆይ ሮቤል ምን አደረገ? ለነገሩ ሮቤል እንኳን ከፖሊስ ሊያስጥልሽ ይቅርና እኔ እንኳን ባለፈው እንደሰቀጥ ቀጥ ሳደርግሽ አይቶ እንዳላየ ነበር ያለፍሽ። ሚራ ሮቤል እንደዚህ አያደርግም። ያኔም ዝም ያሉ ስለተናደደብኝ ነው። እርግጠኛ ነኝ እሱ መቼም ከፖሊሱ ያስጥልሽም። ፍኖትዬ አንቺ ግን እሱን ከፖሊስ ለማዳን በጣም ጥረሻል፣ ግን አልተሳካልሽም። ሚራ ቆይ ጤነኛ አይደለሽም እንዴ? እንዴት ተሰባብሬ እንኳን አታምኘኝም? እኔ አላምንም። በተለይ እንዳንቺ አይነቷ ምስጥ በፍጹም አላምንም። ሚራ አንቺ የምትይው ነገር ሁሉ ውሸት ነው። እሺ አሁን ለማንኛውም ጊዜ ሻብቅቷል። ሚራ ቆይ ለምን አሰብኝም? እኔ ምንም ያደረኩት ነገር የለም። ፍኖት እኔ ደግሜ ደጋግሜ ከሮቤል ጎን አትቁሚ ብዬ መክሬሻለሁ፣ ልክ እንደ እህት። ከዚህ በኋላ ግን ምንም ማድረግ አልችልም። ባይ በቃ አሁን ወደ እስር ቤት። ሚራ ትምኛለሽ? እስር ቤት የምትገቢው አንቺ ነሽ። ደግሞ ሳልነግርሽ ከሮቤል በፊት አንቺ ነሽ ቀድመሽ እስር ቤት ገብተሽ የምትማቅቂ። ሚራ የፈለገ ነገር ቢሆን ምንም ነገር አይመጣም። እኔ እውነት አለኝ። መልካም እድል። ለማንኛውም አሁን ጠረጴዛው ላይ ነኝ። ቆይ አሁን ምን ማድረግ ነው ያለብኝ? ሮቤል መደወል ወይስ አለመደወል? ቆይ አሁን እየደወልኩ ድንገት ይመጣብኝስ? አይፍኖት ራስሽን አረጋጊና ቀጥለሽ ትሽቺ። ሌላ ችግር ውስጥ ከመግባት በፊት ይህ ችግር መፈታት አለበት። ከዚህ ቤት ማንም እንዳይወጣ ብዬ ነበር። ማን ነው የወጣው? ማንም አልወጣም ኢንስፔክተር፣ ሁላችንም እዚህ ቤት ውስጥ ነበር። ጥያቄው ለሁሉም ነው። ማን ነው የወጣው? ኢንስፔክተር እንደምታየኝ እኔ እግሬም እጄም ሰባራ ነው። ከቤት መንቀሳቀስ እንኳን አልችልም። እድሜ ለሚራ። ኢንስፔክተር እኔ ምንም አላደረኩም። እውነቴን ነው የምልህ፣ አጋጣሚ ወድቃ ነው። የማያገባኝ ነገር አታውሩ። ስለሚመለከተኝና ስለመጣሁበት ነገር ብቻ አውሩ። እሺ ኢንስፔክተር፣ ግን ለምን እንደፈለግከን ንገረን። ማለት የሁሉ ጭንቀት ምንድን ነው? የፈለግኳችሁ ሁላችሁንም ልመረምራችሁ ነው። ስለዚህ እዚህ ቤት ውስጥ ማንም ነፃ ሰው የለም። ስልካችሁን አምጡ። አፍጥኑት። ስልካችን ግን ለምን? እኛ እኮ ምንም የደበቅነው ነገር የለም። ሁላችሁም ስልካችሁን ስጡኝ አልኩኝ እኮ። ወንጀል ለመደበቅ እየሞከራችሁ እንደሆነ ነው የማስበው። አንቺስ ስልክሽን አምጪ። እኔ ስልኬ እዚህ እኮ አይደለም ያለው። እንዴት እዚህ የለም? ሂጂና አምጪው። አንቺን እኮ ነው የምልሽ። ሂጂና አምጪው። እሺ መርማሪ ያመጣዋለሁ። ኢንስፔክተር እሷ ግን ምንም የላትም ማለት ምንም የምታውቀው ነገር የለም ማለት ነው። አንተ ዝም በል። ማን ምን እንዳለውና እንደሌለው እኔ ራሴን የማረጋግጠው። ቀጥይ። ሁላችሁም ሰው ምርመራው አሁን ነው የሚጀምረው። ተዘጋጅታችሁ ጠብቁ። ጨርሻለሁ።
ስልኬን እኮ ይዤው ልመጣ ነበር። ታዲያ ነካኪ ነው እንዲያልኩሽ? አንቺ ስልኩን አይደለም እኮ ማለቴ ስልኩን እዚያ ብቻ ላመጣለሁ ብዬ እኮ ነው። እኔ ያልኩትን ብቻ ነው ማድረግ የምችው። አይገባሽም እንዴ አንቺ? በጣም ይቅርታ እሺ፣ አጥፍቻለሁ። ለመጨረሻ ጊዜ ከማን ጋር ነው ያወራሽው? ከቤተሰቦቼ ጋር ማለቴ ከወንድሜ ጋር። ወንድምሽ የት ነው የሚኖረው? ታናሽ ወንድም አለኝ ብታይ። እናታችን እንዴት ብሎች ልጠይቀው እኮ ነው የደወልኩት። ከደቂቃ በፊት የተደዋወልሽው ከእሱ ጋር ነው? አዎ እሱ ጋር ነው። ከሱ ውጭ እኔ ሌላ ማንም የለኝም። ስሚ በደምብ፣ እኔ ውሸት አልወድም። በትክክለኛው መንገድ እውነት ይዞ የሚቆም ሰው ነው የምወደው። እውነቴን ነው የምልህ። እኔ እውነት እንጂ ሌላ ምንም ነገር አልተናገርኩም። ከዛ ውጪ ስህተት በጣም ያስቀጣሻል፣ እንዳትሞክሪሽ። አዎ ገባኝ። በፍጹም አላደርገውም። በጭራሽ ነው የማልዋሽክ። ዳግመኛ አሁን እንደሰራሽው አይነት ስህተት ሰርተሽ ባገኝሽ ህግ ፊት አይደለም ማቀርብሽ፣ ህይወትሽን እስክታይ ድረስ ህይወትሽን አበላሸዋለሁ። ስልኩን አንሺው አንቺ ደደብ! ኧረ አንሺው! አዎ ገብቶኛል መርማሪ። የሚጠራው ስልክ ያንቺ ነው? አዎ እሱ ነው ወንድሜ፣ ማለቴ ታናሽ ወንድሜ። እስኪ አምጪው። ወይኔ ደደብ! አንስታ እኮ ምንም ነገር ማንነግረኝ ከሆነ በቃ እዚህ ያለው መረጃ ካላወኩ መያዜ ነው። ወይኔ ማረባ! ደግሞ ለምንድን ነው እስካሁን የዘገዩት? ኧረ ሊሆና ዝም በይ። እንደ ምን ሆነሽ ነው? ሲጀምር አንዱ የምርመራ መንገዱ ይሄ ሊሆን ይችላል። እባክሽ ታገሺ። አድናን እስካሁን ድረስ እኮ እኔን ምንም ያለኝ ነገር የለም። እህቴ የሞተችብኝ እኔን ነው አይደለ? ዋናዋ ምስክር እኮ እኔ ነኝ። ሊሆና ተረጋጊ እንጂ። ይሄ እኮ የፖሊሱ ነው የመርማሪው። አንድ አይነት ስራ ሊሰራ አይችልም። ምናልባት ደግሞ ይሄ ማጣራት መንገዱ ሊሆን ይችላል። እኔ ምንም ተኮሳትሮ እዚህ ምዛም ማለቱ ምንም ትርጉሙ እየገባኝ አይደለም። አድናን ትሰማኛለህ? እማዬ ሳትመጣ ይህ ጉዳይ ማለቅ አለበት። እሺ ይኸውልሽ፣ እናትሽ ባትመጣ እንኳን ጉዳዩን እሱ ጨርሷል ብለሽ እመኚ። በቃ ሮቤል መታሰር ካለበት ይታሰር። በቃ እዚህ ቤት ውስጥ እማዬ ፖሊስ ስታይ ለምጠይቀኝ ጥያቄ ምንም መልስላት ነገር የለኝም። ገባ? ሉሃና ተረጋጊ። ይኸውልሽ እሳቸው ሳይመጡ ነው ጨርሶ ከዚህ የሚወጣው። ፕሊዝ ተረጋጊ። እኔ ነኝ የማውቀው። ያልጠሯትን ትምጣ ያላሉትን ዘመዶች እኮ ነው ያለ የሌለ ነገር ለፍልፌ እንድትሄድ ያደረጓት። ስለዚህ እማዬ ስትመጣ ይህን ሰውዬ ማየት የለባትም። ገብቶኛል እኮ ማሬ ጭንቀትሽ፣ ግን በቃ አንዴ መጣ አይደለም። መቼ ስራውን ሳይጨርስ ተነስ እናውጣ ልለውም አይደለም። በቃ ስራውን ይጨርስ። እሺ በይ። ታዲያ ዝም ብለን እንቀመጥ? ይህ ሰውዬ ፍኖቱን ይዟት ኩሽና ውስጥ እያወራ ምንም አናደርግ? እባክሽ ትንሽ ታገሺ። ሁሉም ነገር በየቦታው ይሆናል። ሉሄና አሁን ተረጋጊ። በጣም ጥሩ ነገር ነው ፍኖቱን መመርመሩ። እርግጠኛ ነኝ ደግሞ እውነታው ይወጣል። ቆይ እስኪ ንገሪኝ፣ ፍኖትን መመርመሩ ምንድን ነው ጥቅሙ? ሳራ ስትሞት እኮ ጭራሽ ፍኖት እዚህ ቤት አልነበረችም። ምንድን ነው የምታወሪው? ቆይ ለምን አሰሚኝም? እኔ እኮ ያልኩት ከሮቤል ጋር ያላትን ግንኙነት ፖሊሱ ማወቁ በጣም ጥሩ ነው፣ ይጠቅመናል ነው። ሚራ፣ ፍኖት ማለት እኮ ሳራን ከነመፈጠሯ ማታውቃለች ነው። እዚህ ዝም ብለሽ እያወራሽ ጊዜሽን አትፍጪ። እሺ እኔ ምንም አላወራም፣ ግን እየጠበቅን ነው። አድናን አሁኑኑ ሂድና እና በለው። ምንም ለማይጠቅም ነገር ከፍኖት ጋር ሳያወራ። እኔ ምንም ነገር ልለው አልችልም። ትንሽ ታገሺ። እንዴ ምን እየሆንሽ ነው አንቺ? እኔ እዚህ ተጨነቅያለሁ። ምንም ነገር እየገባኝ አይደለም እኮ። ምርመራው እያለቀ ነው። ደግሞ ማዘረም እንደማይመጡ በጣም እርግጠኛ ነኝ። ሉሃና እባክሽ ተረጂኝ። ሉሃና ተረጋጊ አልኩሽ እኮ። እንዴ ፖሊሱ ጥያቄ ወከባ ምናምን አይወድም። በራሱ ነው ሁሉም ነገር ማጣራት የሚፈልገው። ወይኔ ጉድ ይፈላ። ምንድን ነው ይሄን ያህል የምትፈሩት? እኔ ሄዳለሁ። ሉሃና ተረጋጊ፣ ሰምኛለሽ? ነገሩን እንዳታበላሹ፣ ሄደሽ የማይሆን ነገር እንዳትሰሪ። ትዕግስት ይኖርሽ። ሄሎ ጤና ይስጥልኝ። ሄሎ። አቤት። ምንድን ነው ያልከኝ? ማማዬ እህት የለችም? እህት አለች። ይሄ ነው። አንቺ ምንም ነገር እንዳትናገሪ፣ እኔ አወራለሁ፣ ፖሊሱ እንዳይሰማሽ። እሺ ወንድሜ፣ ሁሉም ነገር ደህና ነው። ስሚኝ፣ እዛ ቤት ውስጥ የተለየ እንቅስቃሴ ካለ ወይ ደግሞ ወደ እኔ የሚመጡ አይነት ነገር ከሆነ ቀድመሽ ንገሪኝ። ሮቤል፣ እኔ ደስ የሚለኝ ከዛ አካባቢ ብትርቅ ነው።
አሁን ላይ ያለው አደገኛ ቦታ ነው። እሺ ለማንኛውም ይኸውልሽ ከሰዎቹ ላይ አይንሽ እንዳትነቂ። ምን እየተፈጠረ እንደሆነ በቅርበት ነሽ ተከታታይ። እሺ እኔ ጌታ አንተ ብቻ ራስን ጠብቅ። እሺ ቻው። ኢንስፔክተር ምንም አላልከንም እኮ። አድናን ለአሁኑ ምንም ልል አልችልም፣ ግን መሄድ አለብኝ። ምን ነው? ምን ተፈጠረ? አዲስ ነገር አለ እንዴ? ምንም አልተፈጠረም። ምንም ነገር የለም። በምርመራው ምንም ያገኘው አዲስ ነገር የለም? እደውልልሃለሁ። አንተ ጋርም ግን አዲስ ነገር ካለ ደውልልኝ። እሺ፣ አመሰግናለሁ። በሉ ቻው። እሺ ምን አለ? ይሄንን ሊናገር ብቻ ነው የመጣው? ይሄንን ፖሊስ ወድጄዋለሁ። ትክክለኛ ስራ ነው እየሰራ ያለው። አይመስለኝም አድናን። ምንም እኮ የነገረን ነገር የለም። ሉሃና ትንሽ ታገሽ። ቆይ ግድ የለሽም ትንሽ። ሉሃና ደስ ይበልሽ እንጂ አሁን ማዘር ሳይመጡ እኮ ሄደ። እሱስ ልክ ነሽ። ቢያንስ አሁን ትንሽ ሰላም እናገኛለን። እስቲ እናያለን። ግን ደግሞ አሁንም ቢሆን የሮቤል ጉዳይ አልተዘጋም። ሮቤል ወደድክም ጠላህም ትታሰራለህ። መቼም ነጻ አትሆንም አንተ። ማንም ከህግ በላይ ሊሆን አይችልም። ፖሊሱ ምንድን ነው ያለሽ? አንድ ነገር ማድረግ አለብኝ። ሚራን ማጥቃት አለብኝ። ፍኖት እያናገርኩሽ እኮ ነው። ነግሬሽ ይደብርሻል ብዬ እኮ ነው። ፖሊሱ በጣም አደገኛ ነገር ነው ያለው። ምንም አይደብረኝም ፍኖት፣ ንገሪኝ፣ ምንድን ነው ያለሽ? ማወቅ አለብኝ። ሉሃና ፖሊሱ እንዳለኝ ሚራን በጣም ጠርጥሯታል እና ደግሞ እኔንም በደንብ ተከታተል ብሎኛል። ምን? ሚራን ጠርጥሬያታለሁ እንደዛ ነው ያለሽ? ፍኖት እርግጠኛ ነሽ አይደለ? አሁን ሉሃና ሚራን አሁንም ከሮቤል ጋር ነው ያለችው። ይሄን ነገር ለማንም ሳትነግሪ ተከታተይና መረጃ ስጭኝ ነው ያለኝ። ቆይ ይሄ ፖሊስ ምንድነው ለማድረግ እየሞከረ ያለው? ሚራን ለምንድን ነው የሚጠረጥራት? አላቅም ሉሃና፣ እኔ እንጃ፣ ግን በቃ ሚራን በጣም ይጠረጥራት። ወይ እኔ በጣም ፈርቻለሁ። አይዞሽ፣ ምንም ነገር አትፍሪ፣ እኔ እዚህ ያለሁ። እሺ ሉሃና፣ ሚራን ልገለኝ ነበር። እኔም በጣም የጠላችኝ። እኔ በጣም የተጨነኩ ነው ያለሁት። ፍኖት አይዞሽ። ቆይ ግን ፖሊሱ እንዴት ነው ሚራን ይጠረጠራት? ማለት ምን አይቶባት ነው? እኔ እንጃ ሉሃና፣ እኔ በምን አውቃለሁ? ድንገት ስለሷ የሚያውቀው ሚስጥር ይኖራል። እሺ በቃ ፍኖት ተረጋጊ፣ ነገሮች በቅርቡ ግልጽ ይሆናሉ። ተስፋ አድርጋለሁ ሉሃና። ሚራ፣ አሁን አንቺ ውጭ የለሽ። ፍኖት ጋር መሳፈጥ ምን እንደሆነ የምታየው ይሆናል። ቆም። ይሄ ደግሞ ምንም ፖሊስ የማይመስል ጅል ከየት ነው ያመጡት? እንዴ ምን አደረኩ እኔ? ምን አድርጌ ነው? ዝም በል። አንተን እንደማገኝ አውቄ ነበር።